እኔ አላውቅም። በቃ እኔ ምን በብዙ ነገር ላስረዳት ሞክሬያለሁ፣ ግን ፈትለ አሁን የምፈልገው ነገር ሄለን አሁን ላይ ራሷን ችላ መኖር እንዳለባት እንጂ ከዚህ በኋላ ወንድ እንድታመጣ ፍቅረኛ እንድትይዝ አልፈልግም። እሺ ምን ላድርግ? እኔ ነገር በቃ እንሂዳ በቀርባ ምንጭ ምን ማለት ነው? እኔ በቃ መሄድ ካለብንም ሂደን በቃ እናናግራቸው። አልፈልግም ብለዋል እኮ። እኔ የመጨረሻ ውሳኔሽ ምን ሆነ ነው የምልሽ? ንገረኝ። እሱ እኔ ከእነሱ ትእዛዝ መውጣት አልችልም። ሰው እንለያይ ነው? እኔና አንቺ መለያየት ነው ያለብን እዚህ ጋር እና ምንድን ነው ታዲያ? በቃ ከእነሱ ትእዛዝ መውጣት አልችልም። በቃ ከእነሱ ትእዛዝ መውጣት አትችይም ማለት እኮ እሱ ልታገኝ ወስነሻል ነው። ሌላ አማርኛ የለውም። ማንን ነው የማገባው? ይኸው ያዘጋጁልሽ ወንድ አለ እየተባልሽ እኮ ነው። ቢያንስ ያላችሁን ነገር እዚህ ጋር አቁማችሁ እኔ እሷን ላስረዳት። ገባ አይደለ? ላስረዳት። እዚህ ጋር ምንም የምናቆመው ነገር የለም። ማየት የሚፈልጉ ከሆነ ነገች ልጅ አርግዛ እንድትሄድ ማድረግ እንችላለን። ቀላል ነው እኮ በቃ እርግጠኛ እንዲሆኑ ማድረግ እንችላለን። በቃ አንቺ አርግዛ እንችላለን። ማርገዝ ማለት በአንድ ቀን እኮ አይመጣም ሁሉም ነገር አይደል እንዴ? ምን ማለት ነው? ወር 2 ወር እነዚህ ሰዎች ይታገሳሉ። ይኸውልህ አውርተን ሽማግሌ መላክ ካለበት ሽማግሌ ትልካለህ እንጂ እዚህ ጋር አስረግዘን ልጅቱን ይባስ አይንሽን ላፈር እንዲሏት ነው የምታደርገው። ምን ማድረግ ይችላሉ? ንገረኝ። ቆይ ማድረግ በሱ ማከረ ቦኖ ነው ማሳየት ያለብሽ። ምን አድርጌ ነው? ይሄን ካለብን አብረን እንሄዳለን። እኔ ግን ካንተ ጎን እንዴት ነው ካንተ ጎን የምሆነው? ከዛ ምን ማለት ነው? አልሰማሽም? እናንተ የምትሉት ልክ አይደለም ብዬ እነሱ ላሳዝናቸው። በቃ እነሱ አንድ እናንተ ነገር እኮ መሄድ የሚፈልጉት አንቺ ለቁም ነገር በቃ ሻፈል እናቴ ናት። በቃ እንደዚህ እኔ ምንም ማድረግ አልችልም። በቃ የቻልነውን እንሞክራለን። ካልሆነ ምንም ማድረግ አልችልም። በቃ ምንም አልችልም። ሰላም ሰላም ቤተሰብ እንዴት ናችሁ? በነገራችን ላይ ለልጃቸው የሚሆናቸውን ሰው ያውቃሉ። ያው እኛ አሁን ላይ ወደድከኝ ስለምንባባል ነው እንጂ እኛ ወደድኩ ብሎ የምናመጣው ሰው አንድ እናት ለልጇ የሚሆነውን በደንብ ነው የምታውቀው። እንዳልኳችሁ የሄሉም እናት እንግዲህ ሄሉ ለቤተሰቦቿ ያላትን ነገር ያላትን ፍቅር ያላትን ነገር ታውቃላችሁና ከቤተሰብ ውጭ መሆን አትችልም። ምክንያቱም ነገ ጠዋት ብትወርቅ የሆነ ነገር ቢደርስባት የሚያነሳት ቤተሰብ ነው እና ቤተሰብን ማሳዘን ጥሩ አይመጣውም። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ እያልኩ ውዶቼ ዛሬም እንግዲህ ይህን ሄሉ ነገር እንደቀጠለ ነው። ያው እንደምታዩት እንግዲህ ማዘሯ ያው ከዚህ ቀደም ባህር ዳር ድረስ ሄዱ፣ አርባ ምንጭ ድረስ ሄዱ። ባህር ዳር ነው ለከሳ ጋር አርባ ምንጭ ድረስ ሄዱ። ቤተሰቦቿ እንዲያስታርቁት አድርጎ ነበር። ግን ከዛ በኋላ ደግሞ እንደዛ ተደርጎ ይሄ ልጅ ይሆንሻል አርፈሽ ኑሪ ብለው አስታርቀው ሁሉን ነገር ተቀብለው ነበር እና በመሀከል ተለያየን ብለው አሁን ደግሞ ሁለተኛ እንደዚህ ሲያደርግ ተቀባይነት አላገኝም እና ቤተሰብ ዞሮ ቤተሰብ የሚሆነውን ያውቃል። አንድም ሆነ ሌላ ማለት ነው። የሄሉ ቤተሰቦች ደግሞ ሄሉ ትዳር ይዛ ጥሩ ህይወት ኖሯት ትዳር ኖሯት ልጅ ወልዳ ማየት ይፈልጋሉ። ግን የሆነ ነገር ስላዩ ነው እንጂ ዝም ብለው ያለ አንድ ነገር ከመሬት ተነስታ ፈትላ የእናት ልጅ በራሷ መወሰን ትችላለች የምትል እናት ነው ያለቻት። እና ለማንኛውም እስኪ ውዶቼ ሀሳብ አስተያየታችሁን ላይክ ሰብስክራይብ እያደረጋችሁ አስቀምጡ ማለት ነው። ወደ ቪዲዮ እንሂድ እስኪ። ሄሉ ዝም በይ። በመጫወት ይሄን ነገር ቀስ ብለን ነው መወየት ያለብን መፍትሄውን ማለት ነው እኮ ገባኝ እኮ አሁን ያንተም እዚህ ጋር እኮ እንትን ማለት መፍትሄ የለውም። ስለዚህ ተቀመጡና እሺ ንገሩኝ፣ መፍትሄውን ንገሩኝ ወይ የፈትረን ስልክ ስጡኝና ሌላ እናግራት። ምንድን ነው አንተ ጋር ያለው ነገር ይችላል? ምንድን ነው የምታስበው? ምን ማለት ነው? ምንድን ነው የምታደርገው? እኔ እየነገርኩሽ እኮ ነው። ነገ ወደ ቤት ተከራይተን አብረን ልንኖር ነው አይደል? እነሱን ጋር ሽማግሌ መላክ ካለብን ሽማግሌ እንልካለን። በቃ እኔ ላስረዳ ሞክሬያለሁ። ከኔ ጋር እንደው በደንብ አላወራችም። ማዘር ከሱሲ ጋር ነው ያወራችሁ አይደለም? ሱሲ ጋር ማውራት ያለበት አንቺ ጋር ማውራት ያለበት። ከኔ ጋር ማውራታለች፣ ግን በቃ ልትሰማኝ አልቻለችም። በቃ ሊስማሙ አልቻሉም እኮ። አስረጃት። አለበዛ እንሄዳለሽ። ምን አድርጌ ነው ማስረዳት? ምን አድርጌ ነው ማስማማት? ንገረኝ። በእኔ ቦታ ሆነ ያሳምኛታ። ከነሱ ጋር ነው የምታፈቅሩን ሰው ነው የማታፈቅሩ የማታውቂውን ሰው ነው ማግባት ያለብሽ። እኔ ማለት ከነሱ ጋር መለያየት አልችልም። በቃ እነሱ ላይ ያልኩሽ አይደል? ማስቀየም አልችልም። ማስረዳት ትችያለሽ። ምን አድርጌ ላስረዳ? እንሂድ አርባ ምንጭ ያው ምን እያልክ ነው እንዴ? እነሱ እንደዚህ ብለው እንዴት ነው እነሱ ፊት ቆመ እንደዛ አይነት ነገር የምናወራው? ለልጅ አዳምጪ። መሄድ ካለብኝ ምን ብቻዬን ልጅ ነኝ። ተጨባጭ ነገር ይፈልጋሉ። ምንድን ነው ተጨባጭ? በአንድ ቀን ምን ነገር ልናደርግ እንችላለን? ሽማግሌ እንላክ ነው? እንደዛ ከሆነ ወይ ሽማግሌ እናመቻችና እንላክ። ለዛ እንኳን ያቤራ ፈሪ ይመስለኛል። ፈትለ በቃ ምንም ነገር ፍቃደኛ አይደለችም። እሷ በምታመጣቸው ወንዶች ደስተኛ አይደለችም። ስለዚህ ሰው አዘጋጅታለች። ፈትለ ምን ፈልገው ልጅ ለቁም ነገር በቃ ማይተው አይደል? ፈልገው በቃ ችግር የለም። እግዚአብሔርን አመጣቸው ሽማግሌ ልከነ ከዚህ ጋር በቃ
በቃ እሷ የምታመጣቸው ወደዚህ ከእሷ ጋር የሆኑት ፍቅረኛዋ ሆድ ሁሉ ፍሬ በቃ ፍሬ አፍቶ አይታ አታውቅም። ስለዚህ እኔ በምለው ከዚህ በኋላ ትሄጃለሽ ብላለች። እንግዲህ እኔ ምንም ማድረግ አልችልም። ወይ አንቺ ምንድን ነው እያወራሽ ያለችው? እቺ ልጅ ማታውቀውን ሰው ማግባት ያለበት? እኔ እኮ እሱን ተስማምቼ አይደለም፣ ግን ደግሞ እሷ ያለችኝ ነገር ነው የነገርኩ ያለሁት እና ከዚህ በኋላ የሁለታችሁ ግንኙነት እዚህ ጋር እንዲያበቃ ነው የምትፈልገው። ይሄ በጭራሽ በፍጹም ሊሆን የሚችል ነገር አይደለም። ገብቶሻል? እንግዲህ ፈትለ ምን አይደለም የእሷን ህይወት የምትኖርላት እናት ናት እኮ። የፈለገ እናትም ልትሆን ትችላለች፣ ማንም ሊሆን ይችላል። እዚህ ጋር ውሳኔው ያለው ሄለን ጋር ነገ ወዲያ የምትኖር ወይ ሄለን ምን አልሻቸው አንቺ? መልሽ የአንቺ መልስ ምን ሆነ? እነሱ እንደዚህ ሲሉሽ አንቺ ምን አልሻቸው? ላስረዳቸው ሞክሬያለሁ። ምን አልሻቸው? ንገሪኝ እስኪ። ሁሉን ነገር ነው የነገርኳቸው። ምን ሂደት ነው ሁሉም ነገር የሚሆነው አልኳቸው። እነሱ ደግሞ ሊቀበሉ አልቻሉም። በቃ እና የመጨረሻ ውሳኔሽ ምን ሆነ ነው የምልሽ? ንገሪኝ። እሱ እኔ ከእነሱ ትእዛዝ መውጣት አልችልም። ሰው እንዲላይ ነው እኔና አንቺ መለ እኔ ማውራት ከኔ ጋር በቃ ልትግባባ አልቻለች። ሁኔታዎቹ እኮ ይኸውልህ እሷ በቃ እርግጠኛ ሆናለች። ይኸውልህ እንደዚህ ምክንያት እንድንሰጣት ራሱ አልፈለገችም። በቃ ሶሲ አይሆንም ነው በቃ መሆንም ካለበት እኛ ምን መጥላት ሰው አለች፣ ትመጣለች፣ የሚደረገው ነገር ተደርጎ ትጋባለች ነው እያለች ያለች። በእኔ ማግባትም አልፈልግም ማንንም፣ ግን በቃ ሀሳብ መስማት ፈቃደኛ አይደለችም። በቃ እሷ እየፈለገች ያለችው የሁለታችሁ ግንኙነት እንዲቆም ነው። በቃ እናቆመው ዛሬ ነው ወጥቼ ምንድን ማድረግ ያለብን? እኔም ግራ ገብቶኛል። ያ ግራ ስለገባኝ ነው። ወዴት ነው የምትሄደው? የት ነው የምትሄደው? ምን ማለት ነው? ቆይ ምንድን ነው ማድረግ ያለብን? ምን ማለት ነው? ዝም ብሎ ወጥተው ይቻላል? እኔን አታስበኝም እንዴ? ቆይ አንተ እኔ እኮ አጣብኝ ውስጥ ገብቻለሁ። አንተንም ማጣት አልፈልግም፣ ቤተሰቦቼንም ማጣት አልፈልግም። ስለዚህ ወደ መፍትሄው ለምን አንሄድም? እያመመኝ ልክ አይደለም። በቃ እያመመኝ ነው ያለው። ለምን በእኔ ቦታውን አታስብም? ምን ላድርግሽ? ቆይ ምን ማድረግ ይችላለሁ? ቆይ አይደለ ማን በስፈጣሪ በነገራችን ላይ ያው ነገር ያመጣው ፈትል አይሆንም ያለችበት ምክንያት እንግዲህ የባለፈውን ስላየች ነው። ባለፈው ያው አርባ ምንጭ ድረስ ሄዱ እንዲያስታርቁት አድርገዋል። አስታርቀው ልከውን ነበረ። ከዛ ደግሞ መልሰው ተጣሉ። ያም ነገር ሲደራረብ እንግዲህ ፈትለ አይሆንም በቃ ምናምን ብላ ነው። ገባችሁ አይደለ? እናቶች ደግሞ የሚሆነውን ያውቃሉ። ገባ። ስለዚህ በተሻለ መጠናት አሁን እንደዚህ ችኩል ከምትል ወደ ቁም ነገር ወዳለው ነገር ብትሄድ ነው ጥሩ። ወይ እሱ እኮ ቀላል ነው። እኔ ሙሉ በሙሉ አልፈለጉም ሰዎች ስላላችሁ ነው እኮ እየፈለገ አይደለም። በቃ ለዛ ነው እየተፈለገ አይደለም። ፈትለ አልፈለገችም የሁለቱን ግንኙነት። ሰማት አይደለ? እኔ በዚህ ማለት ሽማግሌ ብልክስ ምን ማለት ምንም አልቻለኝ። አርባ ምንድን ነው ሽማግሌ ልክ በቃ ምን ካለብን እናንቺ ሄደን እናናግራቸው እነዚህ ሰዎች። ያ በቃ አይሆንም አትበይኝ። በጣም ብዙ አመራጭ አለ። በቃ አለቅም። ምንም አውቀው ነገር የለም። በቃ እኔ ታምሜ ያለው በቃ ነገር ያለ ዝም ካልተናገርኩ ምን ቢሆን ነው? ለምን መጣ? እኔ ቢያንስ ላስብበት። ችግር የለውም። ዋናው ወርቱ መታወቅ ስላለበት ነው። ተነሽና አንቺ ተነሽና አረፍታሪ ችግር የለውም። ማለት እስከ መቼ ሳንነግረው እንቆያለን? መፍትሄው ላይ ሄድ ይሻላል። ሰምቶ እውነታውን ሰምቶ መፍትሄው ላይ ሄድ ይሻላል እንጂ ሳይነገረው ምንም ጥቅም የለውም። ረከዙም ተግባር አይደለም ይሄ። ቤተሰብ አዋረደችን ብለው ነው ይብስ የሆነ እንትን ውስጥ የሚገቡት እንጂ በእርግጥ ያምናሉ ሴት ልጅ ስለሆነች። ግን ደግሞ ቀድመ ሽማግሌ ጸባይክን አስተካክለህ ሁሉን ነገር በነገራችን ላይ ፈትለ ይሄ ልነት እንትናቸውን ቪዲዮዋቸውን ታያለች። ቅናት እንደዚህ ምናምን ትናንትና እንግዲህ ሲሆን የነበረውን አይታችኋል። ነው ያው ስለሚወዳት ይሆናል የሚቀናው እና ሆኖም ግን ሽማግሌ መላኩ የተሻለ ነው። እነሱ ሄደው ከሚያናግሯቸው ክብር ያለውም ሽማግሌ መላኩ ነው የተሻለ ብዬ ማስበው። እና ውድ ቤተሰቦቼ የዛሬ ቪዲዮ ይሄን ይመስላል። ሀሳብ አስተያየታችሁን በኮሜንት አስቀምጡ። በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። ሰላማችሁ ይብዛ።